ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለሳምባችን እጅግ በጣም አስገራሚ የሆነ አንድ ጁስን ለእናንተ እነግራችኋለሁ። ይሄ ጁስ ሳምባ ላይ የተለያዩ ኢንፌክሽኖች እንዳይከሰቱ በማድረግ እንዲሁም ደግሞ የሳምባችን የአየር ዝውውር በማሻሻል የሳምባችን አየር የመሸከም አቅም በመጨመርና አጠቃላይ የመተንፈሻ አካላት ቱቦችን በማስፋት የተሻለ የአየር ዝውውር እንዲኖር የሚያደርግ እጅግ በጣም አስገራሚ የሆነ የጁስ አይነት ነው። ስለዚህ ይሄ ጁስ ምንድነው? በየቀኑ ምን ያህል መጠቀም እንችላለን? ምን ንጥረ ነገሮችን ይዟል የሚለውን በደንብ ለእናንተ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ከምስሉ ላይ እንደምታዩት ይሄ ጁስ አይነት የቀይ ስር ጁስ ነው ማለት ነው። ወይ ደግሞ ቢትሩት እያልን ነው የምንጠራው በእንግሊዝኛ። እንደሚታወቀው በውስጡ እጅግ በጣም ጠቃሚና አስፈላጊ የሆነ ንጥረ ነገር ይዟል። ይህ ንጥረ ነገር አጠቃላይ የሳምባችን ጤንነት በመደገፍ ትልቅ ሚና ያለው የንጥረ ነገር አይነት ማለት ነው። እንደሚታወቀው ቀይ ስር በውስጡ ናይትሬት የሚባል እጅግ በጣም አስፈላጊ የሆነ ንጥረ ነገር ይዟል። ይህ ንጥረ ነገር የሳምባችን ፋንክሽን እና ካፓሲቲን በመጨመር አጠቃላይ የአየር ዝውውሩን በማሻሻል የኦክሲጅን እንቅስቃሴን ሳምባችን በአግባቡ ካፓሲቲ እንዲጨምር በማድረግ አጠቃላይ ሪስፓራቶሪ ኢንፌክሽንን በመከላከል ደረጃ በጣም አስፈላጊ የሆነ ውህድ ነው ማለት ነው። ናይትሬት በጉበታችን አማካኝነት ወደ ናይትረስ ኦክሳይድ ይቀየራል። ስለዚህ ናይትረስ ኦክሳይድ አሁን የጠቀስናቸውን ተግባራት በማከናወን የተሻለ እና ጤነኛ ሳምባ እንዲኖር ያደርግልናል ማለት ነው። ስለዚህ አዘውትሮ ቀይ ስርን መመገብ እና በአመጋገብ ውስጥ ማካተት ለጤናችን በጣም ተመራጭ ነው ማለት ነው። በተለይ ደግሞ የሳምባችን ጤና በመደገፍ የተሻለ አየር ዝውውር እንዲኖር በማድረግ እና ሳምባ ላይ ሊከሰቱ የሚችሉ አንዳንድ ችግሮችን በመቅረፍ እጅግ በጣም አስፈላጊ የሆነ የጁስ አይነት ነው ማለት ነው። እንዴት ነው ቀይ ስር ለሳምባችን ጤና አስፈላጊ የሆነ የሚለውን በአምስት ከፍዬ ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። የመጀመሪያውና አንደኛው ናይትረስ ኦክሳይድን ፕሮዲውስ በማድረግ ለጤናችን እጅግ በጣም አስፈላጊ ነው። ናይትረስ ኦክሳይድ ቅድም እንዳልነው በጉበታችን አማካኝነት ናይትሬት ወደ ናይትረስ ኦክሳይድ ተቀይሮ እጅግ በጣም ሳምባችን ላይ ብዙ እንቅስቃሴዎችን ብዙ ተግባሮችን ያከናውናል ማለት ነው። በተለይ ደግሞ የሳምባችን ካፓሲቲ በመጨመር ፋንክሽናሊቲውን በማስተካከል እና አጠቃላይ የኦክሲጅንን እንቅስቃሴ በማዳበር ሳምባችን የተሻለ ጤንነት ላይ እንዲገኝ የሚያደርግ እጅግ በጣም አስፈላጊ የሆነ የጁስ አይነት ነው ማለት ነው። ሁለተኛ ብሮንኮ ዳይሌተር ኢፌክት አለው። እንዲሁም ደግሞ ኤርዋይ ክሊራንስ ላይ ትልቅ ሚና አለው ማለት ያ ማለት የመተንፈሻ አካላት ቱቦችን በማስፋት እንዲሁም ደግሞ ሳምባችን በቀላሉ አላስፈላጊ ነገሮችን በማስወገድ እና የሳምባችን አየር የመሸከም አቅም እንዲጨምር በማድረግ በጣም አስፈላጊ የሆነ የጁስ አይነት ነው ማለት ነው። የቀይ ስር ጁስ በተለይ ቅድም እንደጠቀስነው ሰውነታችን ውስጥ ናይትሬት ወደ ናይትረስ ኦክሳይድ ሰውነታችን ከተቀየረ በኋላ የተለያዩ የሳምባችን አካላት ሪላክስ እንዲሆኑ ያደርጋል ማለት ነው። በተለይ ደግሞ የሳምባችን ስሙዝ ማስል እያልን የምንጠራውን የብሮንኪያል ቲዩብን በማስፋፋትና ሪላክስ በማድረግና በማዝናናት አጠቃላይ የተሻለ የመተንፈሻ አካላት ቱቦ ጤንነት እንዲኖረና እንዲሰፉ በአግባቡ አየርን በአግባቡ እንዲያዘዋውሩ በማድረግ በጣም አስፈላጊ ነው ማለት ነው። ስለዚህ የአጠቃላይ የመተንፈሻ አካላትን ጤንነት በመጠበቅ በጣም አስፈላጊ ነው ማለት ነው። ሶስተኛ የኦክሲጅንን እንቅስቃሴና የኦክሲጅንን ኮንሳምፕሽን እንድናመጣጥን ሰውነታችን በአግባቡ ኦክሲጅን እንዲጠቀም ያደርጋል ማለት ነው። እንደሚታወቀው ቀይ ስር ቅድም እንዳልነው ናይትሬት የሚባል እጅግ በጣም አስፈላጊ ንጥረ ነገር ይዟል። ይህ ንጥረ ነገር ደም ስሮች በአግባቡ እንዲሰፉ በማድረግ አጠቃላይ የመተንፈሻ አካላት ቱቦች እንዲሰፉ በማድረግ የተሻለ የደም ዝውውር እንዲኖረን የተሻለ የአየር እንቅስቃሴ እንዲኖር በማድረግ ጡንቻዎቻችንና ሴሎቻችን በአግባቡ ኦክሲጅንን እንዲያገኙ በማድረግ የተሻለ እንቅስቃሴ እንድናደርግ ያደርጋል ማለት ነው። በተለይ ደግሞ ሰዎች እንቅስቃሴ ሲሰሩ የአካል ብቃት እንቅስቃሴ ሲሰሩ ከባድ እንቅስቃሴዎችን ሲሰሩ በአግባቡ ኦክሲጅንን በአግባቡ እንድንጠቀም በማድረግ እና የአየር ዝውውር የተሻለ እንዲሆን በማድረግ እጅግ በጣም አስፈላጊ ነው ማለት ነው። አራተኛ
ቀይ ስር በጸረ ሙቀታማ ኬሚካሎች እንዲሁም ደግሞ በጸረ ብግነት ባህሪዎች የበለጸገ ስለሆነ አጠቃላይ ለጤናችን በጣም ተመራጭ ነው ማለት ነው። ብዙ ጊዜ ቀይ ስርን አዘውትሮ ሲጠቀሙ ሰዎች ከፍተኛ የሆነ ጸረ ሙቀታማ ኬሚካሎችን እናገኛለን ወይም ደግሞ አንቲኦክሲዳንት እያልን የምንጠራቸውን በአግባቡ እንድናገኝ ያደርጋሉ ማለት ነው። ለምሳሌ ቤታሌን፣ ካሮቲኖይድ፣ ፊኖሊክ ኮምፓውንዶችን በደንብ ፓክድ አድርጎ ይዟል። እነዚህ ጸረ ሙቀታማ ኬሚካሎች አጠቃላይ ኦክሲዴቲቭ ስትረስ እያልን የምንጠራውን ኢንፍላሜሽን፣ ብግነት፣ ቁስለት እና እብጠት ሳምባችን ላይ እንዳይከሰት በማድረግ በቀላሉ የተሻለ እና ጤነኛ የሆነ ሳምባ እንዲኖረን ያደርጋሉ ማለት ነው። ስለዚህ በጸረ ሙቀታማ ኬሚካሎች እና በጸረ ብግነት ባህሪዎች የበለጸገ ስለሆነ ለጤናችን ተመራጭ ነው ማለት ነው። በተለይ ደግሞ ስትረስን በመቀነስ አጠቃላይ ብግነትን በመቀነስ ኦቨርኦል ለሳምባችን ጤና እጅግ በጣም አስፈላጊ ነው ማለት ነው። አምስተኛ እና የመጨረሻው ኢሚዩኒቲን ሳፖርት ያደርጋል ወይም ደግሞ የበሽታ የመከላከል አቅማችን በማዳበር የመተንፈሻ አካላት ችግር እንዳይገጥመን ያደርጋል ማለት ነው። አሁን እንዳልነው ናይትረስ ኦክሳይድ ኤር ፍሎ ላይ እንዲሁም ደግሞ የአየር ዝውውር ላይ አጠቃላይ እንደ ዲፌንስ በማገልገል የተለያዩ በሽታዎች እኛን እንዳይጎበኙ በማድረግ እና አጠቃላይ በተለይ ደግሞ የአላስፈላጊ የሆኑ ጽዳጆች፣ አላስፈላጊ ንጥረ ነገሮች በቀላሉ ተሳምባችን እንዲወገዱ በማድረግ እጅግ በጣም ትልቅ ሚና አለው ማለት ነው። በተለይ ደግሞ ቫይራል ኢንፌክሽኖች አጠቃላይ ኮልድ ሲምፕተም እያልን የምንጠራቸው ለምሳሌ እንዳስም ሌሎችም በሽታዎችን በመከላከልና ለእነዚህ በሽታዎች እንዳንጠቃ በማድረግ በጣም አስፈላጊ ነው ማለት ነው። በተለይ ሲኦፒዲ እያልን የምንጠራው ወይም ደግሞ ክሮኒክ ብሮንካይተስ እና ኢምፊሴማ አጠቃላይ የመተንፈሻ አካላት ችግሮችን በመከላከል በጣም አስፈላጊ ነው ማለት ነው። ስለዚህ አዘውትረን በጁስ መልክ መጠቀም ለጤናችን ትልቅ በረከት እናገኝበታለን ማለት ነው። ስለዚህ አጠቃላይ የቀይ ስርን ጁስ መጠቀም ኤክሰርሳይዝ ላይ ካፓሲታችን ላንግ ካፓሲታችን የተሻለ እንዲሆን ብዙ እንቅስቃሴ እንድንሰራ ስራችን በአግባቡ እንድናከናውን እንዲሁም ደግሞ ፓልመናሪ ሃይፐርቴንሽን ወይም ደግሞ ሳምባ ላይ ሊከሰት የሚችለውን ግፊት በመቀነስ የተሻለ ፕሬዠር እንዲኖረን በማድረግ የሳምባችን የቱቦዎች አጠቃላይ የተሻለ አየር እንዲያንቀሳቅሱ እንዲሰፉ በማድረግ እና ፓልመናሪ አልተሪ እያልን ወይም ደግሞ ወደ ሳምባችን የሚወስደውን የደም ቅዳ በማሻሻልና በመክፈት የተሻለ የሳምባ ጤና እንዲኖር በማድረግ እጅግ በጣም ትልቅ ሚና ያለው የጁስ አይነት ነው ማለት ነው የቀይ ስር ጁስ። ስለዚህ በጁስ መልክ አዘውትሮ መጠቀም ለጤናችን ትልቅ በረከት የምናገኝበት የምግብ አይነት ነው ማለት ነው። ሌላው በየቀኑ ምን ያህል መጠቀም እንችላለን የሚለውን ስናይ እንደሚታወቀው እንደ ጤና ሁኔታ እንደ እድሜ እና ጾታ የተለያየ ቢሆንም እንደ አጠቃላይ ግን በየቀኑ አንድ መካከለኛ ብርጭቆ ወይም ደግሞ አንድ መካከለኛ ኩባያ ጁስን መጠቀም እንችላለን። ያ ማለት ከ500 እስከ 7000 ሚሊግራም በየቀኑ መጠቀም እንችላለን። በሌላ አገላለጽ ከ700 ከ70 እስከ 1000 ከ70 እስከ 140 ኤምኤል በየቀኑ መጠቀም እንችላለን ማለት ነው። ስለዚህ የቀይ ስር ጁስን አዘውትረን ብንመገብ ለሳምባችን ጤና የሳምባችን ጤና ከሚደግፉና ከሚያሻሽሉ ምግቦች አንዱና ዋነኛው ስለሆነ አዘውትረን ብንመገበው እንጠቀምበታለን ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ቀይ ስር በተለይ ደግሞ የቀይ ስር ጁስ እንዴት ነው ለሳምባችን ጤና አስፈላጊ የሆነው የሚለውን ለእናንተ በደንብ አብራችሁ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።